አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ይግቡ። ለቤቴ አዲስ ከሆኑ ሰብስክራይብ አይርሱ። ውድ ቤተሰብ ቪዛ ክፍል 76 እና 77 እጅግ በጣም ገራሚ የሆነ ድራማ ሆኗል። እንግዲህ ቪዛና እንዲሁም ቪዛን ተመስላ የቪዛ እህት ወይዘሪት ሉላ ማለት ነው የሚሰሩት ስራ በጣም ገራሚ ሆኗል። ቪዛና ሱራፌል እንግዲህ ከሳሚ ቤት በነበሩበት ሉላ ከየት እንደመጣች ሳይታወቅ ድንገት መታለች። ከመጣች በኋላ ይህን ሁሉ ነገሮች ከፈጠረሽ በኋላ ድጋሚ ምን ፈልገሽ ግን እዚህ መጣሽ ሲሏት በትክክል እንግዲህ የሰራሁትን ስህተት ለማስተካከል ነው የመጣሁት፣ እድሉን ስጡኝ ባካችሁ ብትልም ሳሚ ደግሞ አመኘሽ ሁሉንም ነገር ነበር ግን ደግሞ እንጂ በጣም ብዙ ስህተቶችንና መጥፎ ነገሮችን በማድረግ አታለሽናል፣ ሸውደሽናል፣ ይሄ ደግሞ ጥሩ አይደለም በማለት ሳሚ ቢያቀርብላትም እኔ ግን የኔ ሀሳብ እንግዲህ የእህቴ ንብረት እንዲጠበቅ ነበረ ስትል ከኔ ከባሏ ነበረ የምትጠብቂው፣ አንቺም ሆንሽ አክስቴሽ እየሰራሽ ያለሽው ነገር ጥሩ አልነበረም፣ ግን ደግሞ እናንተ ለማራቅ በሞክርም እናንተ ግን እንደዚህ አድርጋችኋል ብትልም እህቴ እንግዲህ እኔን እንደዚህ ባልሽ ንግግርሽ ነገ ትጸጸቻለሽ፣ ግን እሄድልሻለሁ እህቴ ይሄን ባታደርጊ ጥሩ ነው በማለት ራሷን እንግዲህ እንትን ትላለች። ግን ደግሞ ሳሚ ምን አይነት ዋነች ደግሞ አይኗን በጨዋት በዚህ መምጣቷ እኮ በጣም ይገርማል ትላለች። ግን ደግሞ ጥፋቷን ልታስተባብል እንደዚህ ማድረጓ አይገርምም? በጣም ትገርማለች ስትል ግን እኮ እስኪ እንግዲህ አንዳንድ ነገሮችን እንግዲህ በሌላ ጎን እንየው ሲሉ እንግዲህ እሷ ፍላጎቷ መመለስ ነው፣ እዚህ መቆየት ቻለ ስትላት ነበር። ግን ደግሞ ሂጂና ለምነሽ አምጪ ስላለች ነው። ለማንኛውም ሁሉንም ንብረት ከወሰዱ በኋላ ምንድን ነው የፈለጉት በማለት እንግዲህ ንብረቱን ሊመልሱላት እንደማይችሉ ግልጽ ነው። ግን ደግሞ ሁሉም ግምት ስህተት ሊሆን ስለሚችል እስኪ ደግሞ ወደኋላ ዘወር ብለን ብናስብ ጥሩ ነው በማለት ጥያቄ ያቀርባል። ሳሚ ደግሞ አቶ ሱራፌል ማለት ምን እያልክ ነው ይላሉ። እንግዲህ እዚህ ጋር ደግሞ አቶ ባይሽ ወይም የሉላ አክስት ተብያዋ እንግዲህ ፏ ብላ ቁጭ ብላ ባለችበት ሳቅ ብላ እንግዲህ ተመልሰሽ እንደምትመጭ እርግጠኛ ነበርኩኝ ስትላት በመጨረሻም ቢሆን ስለተረዳሽ ስለማመሰግን ነይ ናፍቀሽኛል ትላታለች። በእኔና በህይወቴ መሀል እንግዲህ በህይወታችን እጅግ በጣም ጥሩ ያልሆኑ ነገሮችን አድርገሻል፣ ግን ደግሞ ላደረግሽው ነገሮች ግን መስዋዕት ትከፍያለሽ ትላታለች። ቪዛ እንግዲህ ከነሳሚ ጋር እና ከነሉሲ ጋር በመሆን ባለችበት ሁኔታ እንግዲህ ሉሲ ምግብ ብትላትም ምግብ አልበላም ትላለች። ለምን ስትላት እንግዲህ እንደዚህ እየተቀጣሁ ያለሁት ምን ያክል ጥፋት አጥፍቼ ነው ግን ትላለች። ይልቅ ምን ያክል ተጎዳሁ ከማለት ይልቅ ምን ያክል ቢወደኝ ፈተኔ ብለሽ አስቢ። ተይ ግን ፈጣሪ ለኛ የሚበጀውን አቅርቦ የማይበጀንን ያርቃል። ስለዚህ ፈጣሪ ማንንም ጥልቶ ስለማያቅ ተመስገን ብትይ ይሻልሻል። ሁሉም ሰው በጊዜው ይፈተናል። ፈተናው ደግሞ ለደስታ እንጂ ለክፉ አይደለም። ለአንቺ የተሻለውን ነገር የሚመርጠው ፈጣሪ እንጂ ማንም አይደለም በማለት ሉሲ ልታጽናናትና ምግብ ልታበላት ትሞክራለች። እዚህ ጋር ደግሞ ሉላ ምግብ ከቀረበ በኋላ ከአክስቷ ጋር እንግዲህ ምግቡን ምንም ልትበላው አልቻለችም። የተረበሽና ያዘንሽ ትመስያለሽ፣ ምን ሆነሽ ነው? አክስትሽ በዚች ምድር ላይ ብዙ ነገሮችን አስተካክላለሽ አለች። ስለዚህም ስለ ልጅሽ ብታስቢ ጥሩ ነው። ስለ ወደፊት ህይወትሽም አስተካክየዋለሁ። እሷ ከፈለገች እንግዲህ እኛ ጋር ብትኖር ጥሩ ነው። ግን
ደግሞ ቲጂ ተብዬዋን አላገኝሻትም አይደል ስትላት ሀሳቧን ወስጄ ተጠቅሜባታለሁ፣ ግን ደግሞ እንድትጠጋኝ በጭራሽ አልፈልግም ስትል እና ይህንን ካልሽ ምን ልናደርግ አስበሻል አክስቴ ትላታለች። አሁን ላይ ሁሉም ነገር አለን ማድረግ እንችላለን ስትላት እንዴት ማንቀሳቀስ እንደምንችል ግን አናውቅም። ቢዝነሱን ማኔጅ የሚያደርግ መቅጠር እንችላለን። ስለዚህ አለበለዚያም እኔ እኮ ለእኔ ቀላል ነው፣ ገንዘብ ከመጣ አሰራሩ ለእኔ ቀላሉ ነው ትላለች። ግን ደግሞ ኃላፊነቱ ለእኔ ብሰጭኝ ከአንቺ ይሻላለሁ፣ እኔ ወጣት ነኝ ስትላት አንቺ ለመሆኑም ከእህትሽ ጋር አውርተሽና አስበሽ የተወሰደብሽንም አስመልሳለሁ ብለሽ ነው የመጣሽው አይደል ስትላት እኔ በጭራሽ ከእሷ ጋር ተገናኘሁም ትላታለኝ። አክስቴ ከማንም ጋር ተገናኝች አይደለም፣ ግን ደግሞ አስቤው እኔ ላንቀሳቅሰው ብዬ ነው ስትላት ከሌለሽ የለሽም ራስሽንም አትወጂውም ስትላት ወይም ለቀሽ ውጭ ትላታለች። ህይወታችን ጎዳና ላይ ስለሆነ ግን ደግሞ አስበሽዋል ሱራፌል ጨዋታውን አላሸነፈም በማለት በጣም ትጮህባታለች። ትፈልጋለሽ አርፈሽ ነው አትፈልጊም ለቀሽ ውጭልኝ ትላታለች። ግን ደግሞ በሚገርም ሁኔታ አሁን እንሄድና ወደ ባንክ ብዙ የሚሰሩ ስራዎች አሉ፣ ምሰራዋለ በህይወቴ የተመኘሁትን በሙሉ አደርግ ሞክራለሁ። ስለዚህ ፈጣሪንም አመስገን እኮ ደግሞ ፈጣሪ ሁሉንም ከሰው እኩል አድርጎኛል፣ እምደሰትበት እንጂ የምከፋበት ጊዜ የለም በማለት ስትነሳ አክስቴ ግን የሌለ ጸባይሽ እየመጣ ስለሆነ አንቺ መሆንሽን ማመን እያቃተኝ በጥርጣሬ ላይ ነኝ። ግን ምን ላይ ነሽ እባክሽ? ኧረ ስለ ቪዛ አስቢ ስትል አልዋሽሽም በጣም ተሳዝነኛለች። ግን ደግሞ ከቪዛ ይልቅ አንቺ ነሽ የምታሳዝኘኝ። ምክንያቱም በጣም የሚገርምሽ ነገር አስበሽዋል። አንቺ እንግዲህ ተሰቃይተሽ ያደግሽ ልጅ ስትሆኚ ቢዛ ደግሞ ከበፊቱ እስካሁን ድረስ በምቾት ኖራለች ስትላት ትክክል ነሽ፣ በቃ እኔ ነኝ በምቾት መኖር ያለብኝ በማለት አክስት ተብዬዋ እንግዲህ ሾፌርም እንቀይር እኔም መንጃ ፍቃድ ማውጣት አለብኝ በማለት ፏፈሽ ብላ አክስት ተብዬዋ በጣም ደስ ይላታል። እኔ በህይወቴ እንደዚህ ተደስተሽና ፏ ብለሽ አይቼሽ አላውቅም አክስቴ፣ በጣም ተገርሜያለሁ ባንቺ ስራ ሁኔታሽ እንደዚህ ነው እንደ በቃ ደስታሽ የተመለሰው በማለት ሉላ ጥያቄውን ብታቀርብላትም አዎ ማጣት እንጂ አኮራመተኝ እኔ እኮ ማግኘት ያስደስተኛል በማለት እንግዲህ አክስትየዋ ቤዝዬ እኛ እኮ ፈጣሪ ከረዳን ከዜሮ እንነሳለን። እኔ ደግሞ ለአንቺ ብዬ እንጂ እነሱን ማጥፋት አቅቶኝ አይደለም ትላለች። ግን ደግሞ ይላታል። ግን ደግሞ እንደዛ ካደረግ እኔ ጋ መኖር ያቆማል ስትለው ጠንክሪ ለሁሉም ነገር በደንብ ጠንክሪ ለሁሉም ነገር ይላታል። ግን ሱሌዋ እንዴትና እንዴት እንደምንኖር ቀስ ብለን ብናስብ በማለት እንግዲህ ባለችን ገንዘብ አነስ ያለች ቤትን ተከራይቼ እንዲሁም ይችኑ ያለችኝን መኪና መሸጥ እንችላለን፣ ምንም ችግር የለውም። ግን ደግሞ ከዚህ በኋላ እነሳሜን ማስቸገሩ የሚበቃን ይመስለናል ሲል ስለምን ማስቸገር ነው ደግሞ ምን ማለት ነው? ቤቱ ቤታችሁ ነው፣ መጨናነቅና ማሰብ አያስፈልግም። እስከፈለጋችሁ የመኖርና የመቀመጥ መብቱ አላችሁ። ባለንበት በግድ ሆነ በውድ እንደሚቀየር ተስፋ አደርጋለሁ በማለት ጉልበታችንን መጠቀሙ ዋጋ ያለው አይመስለንም። ዋጋችን ከባድ አድርጎብናል። ስለዚህ እድሉ አልቋል በማለት እድሉ አላለቀም፣ የሆነ ነገር ማድረግ አለብን፣ ጊዜው ገና ነው በማለት ሳሚ እንግዲህ ሳናስበው መታ እንደዚህ ታደርገን ወይኔ ሳሚ በማለት እጅግ በጣም ይበሳጫል። ስላለፈው ሳይሆን ስለ ወደፊቱ ብናስብ ቀላል ነው። የቪዛ የወደፊቱ ህይወት እንዲስተካከል ሁላችንም ወይም ህይወታችን ሊያሳጣ የሚችል ዋጋ ከፍለናል። ግን ደግሞ ብዙ ሰዎች ለቪዛ ህይወትና ዋጋ ከፍለዋል በማለት ስትናገር ልፋታችሁ በሜዳ ስለቀረ እጅግ በጣም አዝናለሁ ስትል ግን እኮ ክስ ላይ ነበርክ ምን አደረግክ ሲለው ህግም ቢሆን ወረቀቱን ነው ቪዛ እንግዲህ ለዘርፊ እንዳዞረችው የሚያሳይ ነው በማለት ንብረቴን ተቀምቼ ነው ስለዚህ በማለት ማዞር ትችላለች እንዲሁም ክሱ ላይ ስትል እንግዲህ ነገ ቃሏን ትሰጣለች ህመም ላይ ስለነበረች በማለት
ሉላ ደግሞ የሰራችውን ስህተት መናገር ትችላለች ሲለው መቼም ቢሆን ዘርፌ አስገድዳ እንዳላረገቻት ግድ ነው ምጣም ስራዋንም አትናዘዝም በማለት እንግዲህ ቤዛ ትናገራለች። ግን የሚገርመው ነገር ሉላ እጅግ በጣም ተጸጽታለች፣ ሰላም የላትም። ግን ደግሞ ሳሚ ሁሌም አንተን ማስቸገሩ ለእኔ እጅግ በጣም ሸም ሆኖብኛል ስትለው ስለምን ማስቸገር እንደምታወሩ ሊገባኝ አልቻለም። ግን ደግሞ የሰጠኝ ገንዘብ እጅ ላይ ስላለ እንግዲህ ምንም ችግር የለውም ለጠበቃው በማለት ያኩ ለሕክምናው ነው ሲባል እንግዲህ ሩማማዬ ሰላም ነች። በጣም የሚገርመው እየተንቀሳቀሰችም ነው እንግዲህ ጸበሉ እየረዳት ስለሆነ በማለት ግን ደግሞ ሱራፌል የሰጠን ገንዘብ ለአንተና ለሳሚ አንተና ለሉሲ እንግዲህ መቋቋም ይሆንላችኋል ያዘው ብላኛለች። ስለዚህ ያንን ልንነካውና ልናጠፋው አይገባም። አሁን ልከዋለሁ፣ በሱም የምትፈልጉትን አድርጉ፣ ምንም ችግር የለውም። ለአሁን ከጠቀማችሁ ወደፊትን ፈጣሪ ያውቃል በማለት እንግዲህ ሳሚ ምርጥ ሀሳብ አምጥቷል። ግን ደግሞ በቅንነት አይደል ከእናንተ ይሄ ገንዘብ የመጣው በቅንነት እንድመልስላችሁ ፍቀዱልኝ እባካችሁ ሲል እንግዲህ ሳሚኔ ምን እንደምል ባላውቅም ግን እኮ እጅግ መስዋዕት አስከፍለናል። ግን ለተከፈለው ሁሉ ነገር ይቅር በለኝና ለችግራችን በሙሉ አብረን እንቁም። ወንድም ያልፋል፣ በድል ያልፋል። የመጣው ሁሉ እንግዲህ የሰው ልጅ ጤና ከሆነ ሁሉም እንደሚመለስ አስብበት በማለት ሳሚ ለሱራፌል እንግዲህ ይህንን ሲለው ደስ ብሎት ወንድሜ አመሰግናለሁ ከጎኔ በመሆን ይለዋል። ግን ቤዝዬ ሜዳ ላይ መውደቋ ሁሉም ነገር እንግዲህ አስጨንቋል። ምክንያቱም ሀብትና ንብረቷን ወስደውታል ማለት ነው ሉላና አክስቷ። ሉላ ደግሞ በጣም ጨንቋታል። ቤዝዬ በጣም ምስኪን ነች። ግን ደግሞ ሉሲ ምንም ባላወቁትና ባላሰቡት እኮ ሀብትና ንብረታቸውን ተወረሱ። ግን ደግሞ እስከ መጨረሻው ድረስ አብረን እንሆናለን፣ አብረን እንወጋለን። ግን ደግሞ ከእኛ ጋር መሆናቸው እኛን እያስጨነቃቸው ነው። እንግዲህ እኛም እኮ ለረጅም ጊዜ በእንግድነት ከቤታቸው ተቀምጠናል። ቤቱ የጠበባችን መስሏቸው ከሆነ ችግር የለውም ይበቃል፣ እኔ እናንተ ከመሬት እንተኛለን፣ እነሱ አልጋው ላይ ምንም ችግር የለም ሲሉ እንግዲህ ሉሲ ደግሞ አንተ መሬት አንተ ሶፋ ላይ በማለት እንግዲህ ይጣላሉ። አንቺ ቋቶችን ሶፋ መተኛት ስትል መውደቅ የለም ቀልዷቸውን ይቀጥሉታል። እና ላልወድቅ ነው እንዴ ላልወድቅ ነው እንደ በማለት እንግዲህ ትቀልዳለች። ኮቻዬ ግን በቃ ወደፊትም ከተገባን በኋላ እንደዚህ እንጨቃጭቅ እንኖራለን ስትል ፍቅር ብሎ ጭቅጭቅ የለም፣ ፍቅር ብሎ ፍቅር ብቻ ነው ከነግራ ያለው በማለት ኮቻዬ ታስቀዋለች። እንግዶች እያሉ ብዙ መዋረም አያስፈልግም። እንግዲህ ገንዘቡን ሁሉ ለሱራፌል ትራንስፈር አድርጊያለሁ ድግ ሲላት እንግዲህ ደግ አደረግ። እኔ ቤዛ አሳዝናኛለች፣ የምሬን ነው የምልህ። ከዛን ትልቅዬ ውስጥ እንደዚህ መኖሯ በጣም ይከብዳል። ግን ደግሞ ያሳለፈችው ስቃይና መከራ ብዙ ያስተምራል። ቤዝ ወደፊት እንደሚቀይር ተስፋ አደርጋለሁ፣ እጃቸው እንደሚያገኝ ተስፋ አደርጋለሁ። ህግ ይዞታል ጉዳዩን ደግሞ ፍትህ ሳይዛባ ለቤዛ እንደሚደርስ ደግሞ ተስፋ አደርጋለሁ። አለበለዛ ፍትሁ ከተዛባ ለሁሉም እርምጃ ነኝ የምወስደው ሲል እንግዲህ በአሁኑ እኔም ከጎንህ ነኝ ለምታደርገው ሁሉ በማለት ሉሲ ወኝተኝነቷን አሳይታለች። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በኮሜንት አስተያየታችሁንም ማለት ነው። እጅግ በጣም አመሰግናለሁ ስለምትከታተሉኝ ውድ ቤተሰቦች። በኮሜንት አስተያየት አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ